ወዲያኛው ላይ ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ ሰበር መረጃዎች እናልፋለን። የፋኖ ኃይሎች ለመጀመሪያ ጊዜ በታሪካዊ የሆነ የኮማንዶ ኃይል ማስመረቃቸውን አስታውቀዋል። በአማራ ክልል ደቡብ ጎንደር ፎገራ ወረዳ በ12.6 ሚሊዮን ብር ወጪ የተገነባው የእርዛ ወንዝ ድልድይ ተጠናቆ ርክክብ መደረጉ ከተዘገበ በኋላም መነጋገሪያ ሆኗል። ተዘጋጅቶ መቆየት ወሳኝ ነው ሲሉም ጀነራል ታደሰ ወረደ ገልጸዋል። አሜሪካ የኢራንን ምሽግ ሰባሪ ግዙፍ ቦምቦችን በብሪታንያ ማከማቸት መጀመሯ ታውቋል። ውድ ቤተሰቦቻችን እኛን ምርጫዎት ስላደረጉ እናመሰግናለን። ቪዲዮንም ላይክ፣ ሳብስክራይብ በማድረግ ይጀምሩ እያልን ወደ ዝርዝር መረጃዎች እናልፋለን። ቀዳሚ ወዳደረግነው መረጃ ስናልፍ ፋኖ በታሪኩ የመጀመሪያ የሆነውን የኮማንዶ ኃይል አሰልጥኖ ማስመረቁንም አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ፣ አሳምነው እዝና ቴዎድሮስ እዝ 64ኛ ክፍለ ጦር በጋራ በመሆን ያሰለጠኑት ልዩ ኮማንዶ በዛሬው ዕለት መጋቢት 4 ቀን 2018 ዓ.ም ተመርቆ በምረቃም ስነ ስርዓቱ ላይ የአፋብን ምክትል ጦር አዛዥ ዋርካው ምሬ ወዳጆ እንዲሁም የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ እንዲሁም የአፋብን ዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸውና የቴዎድሮስ እዝ አመራሮች አርበኛ ማርሸት ጻሁና አርበኛ ሸቱ ጌትነት እንዲሁም የሌሎች እዝ አመራሮች በነበሩበት በደማቅ መምረቃቸውንም ታውቋል። ይህ በእንዲህ እንዳለ የክፍለ ጦር መስራች አርበኛ አበበ ሙላትን ጨምሮ የእዙ መሪና የአፋብን ከፍተኛ አመራር ራስ መከታው ማሙ በተገኙበት ክፍለ ጦሩ ደማቅ የታድሶ ፕሮግራም ማድረጉን የአፋብን የሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር አስታውቋል። የአፋብን ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ግዙፉን እስቴጎማ ተራራ ክፍለ ጦር በቀጠናው ላይ የተሰጠኑ ወታደራዊ ግዳጅ ካጠናቀቀ በኋላ ያሉትን ጠንካራ ሻለቆች ወደ አንድ ማዕከል በማሰባሰብ ረገድ የአፋብን ተቀዳሚ ምክትል ሊቀመንበር አርበኛ መከተው ማሙና የሸዋ ጠቅላይ ግዛት እዝ ዋና አዛዥ የአፋብን ልዩ ዘመቻ መሪ አርበኛ ድርሳን ብርሃኔ እንዲሁም ሌሎች የአፋብን ከፍተኛ አመራሮችና የክፍለ ጦር መስራች አርበኛ አበበ ሙላቱና የሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች እንዲሁም የኮሩ ከፍተኛ መሪዎች በተገኙበት የክፍለ ጦሩ ሰራዊትና የአመራሮች ግዳጅ አፈጻጸም ሁኔታም ከገመገመ በኋላም ለክፍለ ጦሩ ሙሉ ታድሶ ፕሮግራም ተደርጓል ተብሏል። እስቴጎማ ተራራ ክፍለ ጦር ከውስጥና ከውጭ በሚገጥሙት ችግር በርካታ ፈተናዎች ቢደርሱበትም ትግሉን እየመሩ ያሉ ጠንካራ የክፍለ ጦር አመራሮች ባሳዩት ብልሃት የተሞላበት አመራርና ጀግናው የህዝብ ልጅ ሰራዊት ለትግሉ ባለው ቁርጠኝነት አቋም ፈተናዎችን ተቋቁሞም እዙ በቀጠናው ላይ የሰጠውን ግዳጅ በታማኝነት ሲወጣ የቆየ ጠንካራ ክፍለ ጦር መሆኑ ይታወቃል። ላለፉት ከ50 ዓመታት በላይ እንደ አማራ የደረሰብንን ችግሮች ብዙ ናቸው። ከነዚህም አንደኛው ማነቆ ሆኖ የነበረው አማራ እንዳይተማመንና እንዲገፋፋ ተደርጎ ሲሰሩ የነበሩ የጠላቶቻችን ሴራዎች ሰብረን ዛሬ ላይ በወንድማማችነት መንፈስ የአማራ የራሱ አንድ ታጋይ ድርጅት እንዲኖረው ማድረግ ተችሏል ብለዋል። እንደ ሸዋም የነበረን ልዩነት ፈተን አንድነቱን አጠናቀናል። እንኳን ደስ አላችሁ። ከአሁን በኋላ አንድ ሆነን የጠመንጃችንን አፈሙዝ ወደ ጠላታችን ብቻ በማድረግ አማራ ጠሉን የብልጽግና ስርዓት ጥለን ለተበደለው ህዝባችን ነፃነት ማወጅ ይኖርብናል ብለዋል። እናንተ ጀግና ተዋጊዎች ድርጅታችሁ የሚሰጣችሁን የትኛውንም ግዳጅ ለመወጣት ዝግጁ ሁኑ ሲል በታድሶው ላይ የተገኘው የእዙ መሪና የአፋብን ከፍተኛ አመራር ራስ መከታው ማሙም መልእክቱን አስተላልፏል። እንዲሁም የመሐመድ ቢሆነኝ ኮር ዋና አዛዥ አርበኛ መቶ አለቃ ኤርሚያስ ግጨው በመድረኩ መልእክቱን እንዳስተላለፈው በድርጅቱ አማካኝነት እዙ የሚሰጠንን ማንኛውንም ግዳጅ ለመፈጸም ኮሩ ዝግጁ ሆኖ እየተጠባበቀ መሆኑን ገልጸዋል። በመጨረሻም በጦር ግንባር ጀብድ ለፈጸመውና አርአያ ለሆኑ የክፍለ ጦር ጀግኖች የማበረታቻና የሞራል ድጋፍና ሽልማት በማበርከት ክፍለ ጦሩ በተዋረድ ለሚሰጠው አማራዊ ግዳጅ ዝግጁ እንዲሆን የስምሪት አቅጣጫን በማስቀመጥ ፕሮግራሙ ተቋጭቷል። ወደ ሌላኛው አነጋጋሪ ዜና ስናልፍ በአማራ ክልል ደቡብ ጎንደር ፎገራ ወረዳ
በ12.6 ሚሊዮን ብር ወጪ የተገነባው የእርዛ ወንዝ ድልድይ ተጠናቆም ርክክብ መደረጉ ከተዘገበ በኋላ መነጋገሪያ ሆኗል። ድልድዩ የግንባታ ወጪ ከስራውና ጥራት ስፋት ጋር ባለመመጣጠኑ በማህበራዊ ሚዲያም ብዙዎችን እያነጋገረ ይገኛል። የበጀት ምንጩ በምግብ ስርዓት ማጣሪያ ኤፍኤስአርፒ ፕሮጀክት ድጋፍ የተገነባ መሆኑ የተገለጸ ሲሆን የሻጋ ናበጋ ቀበሌዎችን ከሊቦ ከምከም ወረዳ ጋር የሚያገናኝ ሲሆን ከ35,000 በላይ ነዋሪዎችንም ተጠቃሚ ያደርጋል ተብሏል። ድልድዩ ቀደም ሲል ይደርስ የነበረውን የሰውና እንስሳት ሕይወት መጥፋት እንደሚታደግና ማህበረሰቡ ጥበቃ እንዲያደርግለትም አሳስበዋል። ይህ ድልድይ 12 ሚሊዮን ብር ይፈጃል ወይ የሚለው ጉዳይም መነጋገሪያ ሆኗል። ፕሬዝዳንቱ ትላንት በመቀሌ ከተማ በተካሄደው የአፄ ዮሐንስ መታሰቢያ ላይ በክብር እንግድነት ተገኝተው ባደረጉት ንግግር ሁልጊዜም ተዘጋጅተው መጠበቅ አስፈላጊ መሆኑን ገልጸዋል። ጄኔራል ታደሰ ወረደ በበኩላቸው በዚህ ዝግጅት ላይ ባደረጉት ንግግር የሰላምና አማራጮችን ተጠቅሞ መሳካት ካልተቻለ ተሸንፎ መኖር አማራጭ ባለመሆኑ ተዘጋጅቶ መቆየት ወሳኝ ጉዳይ ነው ብለዋል። የአፄ ዮሐንስ የመስዋዕትነትን ቀን ተዘክሮ የዋለበት ቀን ንግግር ያደረጉት ፕሬዝዳንቱ ዕለቱን እየዘከርን ያለነው በምቾቱ ውስጥ ሆነን ሳይሆን ከባድ ውጥረት በሰፈነበት የፖለቲካ ሁኔታ ውስጥ ነው ብለዋል። ጄኔራል ታደሰ ወረደ አክለውም በእጃችን ያለውን አንጻራዊ ሰላም ተንከባክበን የያዝን ቢሆንም ከአቅም በላይ የሆኑ ግፊቶችና ኃይሎች ሲመጡ መምረጥ የማይገባህን ነገር እንድትወስን የምትገደድበት ሁኔታ ይፈጠራል። በመሆኑን ይህንኑ ሰላም ከኛ ቁጥጥር ውጭ በሆነ ኃይል ልናጣው ስለምንችል በማንኛውም ሰዓት ተዘጋጅቶ መቆየት ወሳኝ ጉዳይ መሆኑንም አስምረውበታል። ከውጭ አሜሪካ የኢራንን ምሽጎች ሰባሪም ግዙፍ ቦምቦችን በብሪታንያ ማከማቸት መጀመሪያ ታውቋል። በመካከለኛው ምስራቅ እየተባባሰ የመጣውን ወታደራዊ ውጥረት ተከትሎም ዩናይትድ ስቴትስ በኢራን የሚገኙ ጥልቅ የከርሰ ምድር ምሽጎችንና የኒኩሌር ተቋማትን የማውደም አቅም ያላቸው ባንከር በስተር ቦምቦችን በብሪታንያ አየር ኃይል ጣቢያዎች ላይ እያከማቸች መሆኑ ተሰምቷል። አሜሪካም ይህን እያደረገችበት ከሚገኙት የዘመቻውና የዝግጅቱ ዝርዝር ነጥቦችም ስልታዊ ዝርጋታ ሲሆን ታዋቂው ቢ1 እና ቢ52 የቦምብ ጣይ አውሮፕላኖች በብሪታንያ RAF ፎርስድ ፌርፎርድ የጦር ሰፈር በብዛት እየታዩ ሲሆን እነዚህ አውሮፕላኖችም እጅግ ዘመናዊ የሆኑ የጂቢዩ ዝርያ ያላቸው ቦምቦችንም ታጥቀዋል ተብሏል። ኦፕሬሽን ኦፒክ ፋሪ ይህ ወታደራዊ ዝግጅት በኢራን ተራራማ ስፍራዎችና ከመሬት በታች የተገነቡ የሚሳኤል ማከማቻዎችን ኢላማ ያደረገ ግዙፍ ዘመቻም አካል እንደሆነ ተገልጿል። እንዲሁም የቀጠናው ውጥረት የአሜሪካ ጥቃት የኢራኑን መንፈሳዊ መሪ አሊ ካሚኔል መግደሉን ተከትሎም ኢራን በአካባቢው የሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል አጸፋዊ እርምጃ እንደምትወስድም ስታለች። እንዲሁም የአጋሮቹ ሚና የብሪታንያ መንግስት ለአሜሪካ አየር ኃይል ጣቢያዎቹን ለመከላከያ ዓላማ እንዲውሉ የፈቀደ ቢሆንም አሜሪካ ግን እነዚህን ጣቢያዎች በመነሳት ረጅም ርቀት በመብረር ጥቃቷን ለማጠናከር እየተዘጋጀች መሆኑ ታውቋል። ይህ ወታደራዊ እንቅስቃሴም ዓለም አቀፍ ማህበረሰቡ ግጭቱ ወደ ሰፊ ቀጠናዊ ጦርነት ሊያመራ ይችላል በሚል ከፍተኛ ስጋት እንዲጠባበቅ አድርጎታል።